ስብሐት ወክብር ለስሉስ ቅዱስ ይደር። በስመ አብ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ በአንድነቱ ምንታዌ በሦስትነቱ ርባኤ የሌለበት አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳያጠፋው በአንድነት በሦስትነት ሲሰለስ ሲቀደስ ሲመሰገን የሚኖር ቅዱስ አምላካችን እግዚአብሔር ከነገሮች ሁሉ በፊት ስላደረገልን ነገር ሁሉ እናታችን ወላዲተ አምላክ ድንግል ማርያም ልጇ መድኃኔ ዓለም ክርስቶስ ባከበራት ክብር መጠን ስሟ የተመሰገነ ይሁን። የአባቶቻችን የነቢያትና የሐዋርያት የጻድቃንና የሰማዕታት የአበው መነኮሳት ገዳማውያን በረከታቸው ጸሎታቸው አይለየን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ በዚህ ሚዲያ የእግዚአብሔርን ድምፅ የምትከታተሉ የምትሰሙ ሁላችሁንም በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። አሜን። አምላካችን እግዚአብሔር እንድንገናኝ ስለፈቀደ በልዩ ጥበቡና ለሰው ልጆች ባለው ፍቅር በሚታይም በማይታይም በቅርብም በሩቅም ስሙን እንድናገለግል ፈቅዶ ጊዜውንና ሰዓቱን ባርኮ የሰጠን አምላካችን በድጋሚ ስሙ የተመሰገነ ይሁን። አሜን። እግዚአብሔር አምላካችን ቢፈቅድልን ዛሬ የምንማማረው የትምህርታችን ርዕስ የሚሆነው ባለፈው ያው ክርስቲያናዊ ስነ ምግባር ከቤት ይጀምራል፣ ከቤተሰብ ይጀምራል፣ ባልና ሚስቶች ለልጆቻቸው የሚሉትን እያየን ነበረ። ዛሬ ደግሞ የምናየው የወጣትነት ስህተት ለልጅ ማጣት የሚል ነው የትምህርታችን ርዕስ የሚሆነው። የወጣትነት ስህተት ለልጅ ማጣት በሚል መነሻ ርዕስ ሰዎች እግዚአብሔር ለምን እንደፈጠራቸውና ለምን እንደተፈጠሩ አውቀውና ተረድተው መኖር ካልቻሉ ዓላማቸውን የተፈጠሩበትን ዓላማ ማወቅ ካልቻሉ ምን ሊከሰት እንደሚችልና እግዚአብሔር እንዴት በተለያየ ምክንያት ሊቀጣን እንደሚችል ማሳየት ነው። የሰው ልጅ የተፈጠረው በዓላማ ነው። እግዚአብሔር ያለ ዓላማ የሰራው ስራ የለም። ድንገታዊ ነገር የፈጠረው ነገር የለም። በዓላማ ለአገልግሎት ነው የተፈጠረው ማንኛውም ሰው። ታዲያ የሰው ልጅ ሲፈጠር በምድራዊ በኃላፊው ዘመኑ በስጋ ወራቱ እና በዘላለማዊ ሕይወቱ ሊሰራቸው የሚገባቸው ስራዎች አሉ እና ዘላለማዊ ኑሮው ወይም ዘላለማዊ ዘለቄታ ሕይወቱ እንደ መላእክት በረቂቅ ነፍስ እያመሰገነ ፈጣሪውን እያገለገለ ስብሐተ እግዚአብሔርን ምግብ ቀለብ አድርጎ መኖር ሲሆን፣ በስጋዊ ሕይወቱ ግን የተፈጠረበት ዋና ዓላማ በምድር ላይ ዘር እየተካ እንዲኖር ነው የሰው ልጅ የተፈጠረው። በኦሪት ዘፍጥረት ስንመለከት እግዚአብሔር አምላክ 22 ስነ ፍጥረቶችን እንደፈጠረ ብዙውን አንድ እያልን ጠቅለል አድርገን እየቆጠርን 22 ስነ ፍጥረቶች እንደተፈጠሩ ይናገራል። ከ22ቱ ስነ ፍጥረቶች የተፈጠሩት ደግሞ ከእሁድ እስከ ዓርብ ባሉት ቀኖች ናቸው። እግዚአብሔር አምላክም እንዲህ አለ፣ እሁድ የተፈጠሩትን ፍጥረቶች አየ። የፈጠርኩት ፍጥረት የሰራው ስራ መልካም ነው አለ። ሰኞ የተፈጠሩትንም አየ፣ መልካም ነው አለ። ማክሰኞ የተፈጠሩትንም አየ፣ ተመለከተ፣ መልካም ነው አለ እያለ ይሄድና ዓርብ ላይ የተፈጠረው አዳም ላይ ሲደርስ ግን የሰውን ልጅም መፈጠሩን አየ።
የሰው ልጅ ግን ብቻውን ሊኖር ዘንድ መልካም አይደለም አለ ይላል። ከሰው ልጅ አፈጣጠር ሲደርስ ብቻውን ሆኖ መፈጠሩ መልካም አይደለም አለ። መልካም ባለመሆኑ ምክንያት ረዳት የምትሆነው ሴትን እንፍጠርለት አለ። ሴትን ደግሞ ለሶስት ዓላማ እግዚአብሔር ፈጠራት ይላል። ለሰው ልጅ ለአዳም ሴትን ለሶስት ዓላማ ፈጠራት። አንደኛው ዓላማ ትረዳው ዘንድ አዳምን ከጎኑ ሆና እንድትረዳው፣ አጽናናው፣ እንድታጫውተው፣ እንድታረጋጋው፣ ሲሞቀው ልታቀዘቅዘው፣ ሲቀዘቅዘው ልታሞቀው፣ ሲርበው ልታጎርሰው፣ ሲጠማው ልታጠጣው፣ ሲበርደው ልታለብሰው፣ በዚህና በመሳሰለው ነገር ሁሉ ልትረዳው ዘንድ ረዳት አድርጎ ፈጠረለት። ሁለተኛው ደግሞ ዘርን ሊተኩ ዘንድ ፈጠረ። ሔዋንን ፈጠረለት ዘርን እንዲተኩ፣ ብዙ ተባዙ ምድርን ምሉ ብሎ ፈጠራት። ሶስተኛው ደግሞ የተፈጠረው የሰው ልጅ በዝሙት ኃጢአት ምክንያት እንዳይፈተን ረዳት የምትሆነው ፈጠረ። ሴት በእነዚህ በሶስቱ ምክንያቶች ለአዳም ረዳት እንድትሆን አጋዥ እንድትሆን ተፈጠረ ይችላል። የሰው ልጅ አዳም በዚህ መሰረት ዘር ለመተካት፣ ለመረዳዳት፣ ለዝሙት ለመዳን በዚህ ትዳር እየቀጠለ ዛሬ እስካለው ዘመን ድረስ 7517 ዓመት ይሄ ስርዓት ሲካሄድ መጥቷል። የሰው ልጅ ትዳር ይመሰርታል። ልጆችን እንዲወልዱ እንዲባዙ የተፈጠረው የሰው ልጅ በወጣትነት ጊዜው በሚሰራቸው ስህተቶች ምክንያት ለልጆች ጠንቅ እየሆነ እግዚአብሔርም እያዘነ ዓለምም እየተጎሳቆለች በኃጢአት ምክንያት ዓለም ለልዩ ልዩ ፈተና እንድትጋለጥ ሆኗል። መጽሐፍ እንደሚነግረን ሊቃውንቱም እንዳስተማሩን ምድር የተረገመችው በሰው ልጅ ስህተት ምክንያት ነው። ምድር በራሷ የሰራችው ኃጢአት የለም። አይጥ በበላች ዳዋ ተደበደበች እንደሚባለው የሰው ልጅ ባጠፋው ጥፋት ምድር ተረገመች ይላል። በአንድ ሰው ኃጢአት ምክንያትም ሞት ወደ ዓለም ገባ ይላል ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ። ታዲያ የሰው ልጅ ይሄ የወጣትነት ስህተት ለልጅ ማጣት ብለን እንድናነሳ ያደረገን ብዙ ወጣቶች በተለያዩ ሴቶች በወጣትነት ጊዜያቸው በጣም ትልልቅ የሆኑ ስህተቶችን ይሰራሉ። ትልልቅ የሆኑ ስህተቶችን ከሚሰሯቸው ስህተቶች እና በዋናነት ኃጢአት ተብሎ ከሚቆጠረው ትልቅ ስህተት ለቀጣዩ ትውልድ ጭምር እንቅፋት የሚሆኑ ስህተቶች መካከል አንዱ ውርጃ ነው። በወጣትነት ስሜት ልጆች፣ ሴቶች፣ ወንዶች በራሳቸው ፍላጎት እናት፣ አባት፣ ቤተሰብ ሳያውቅ ሳይፈቀድ ወይም በቤተ ክርስቲያን ሕግ ሳይጋቡ እንዲሁ በሜዳ ወደድኩሽና ወደድኩ በማለት ስህተት ይፈጥራሉ። በተፈጠረው ስህተት መሰረት ጽንስ ይጸነሳል። በዚህ ጊዜ ያቺ የጸነሰች ልጅ በተለያዩ ምክንያቶች 1፣ 2፣ 3 ተብለው በሚቆጠሩ ምክንያቶች ጽንሱን ለማውረድ ትገደዳለች። አንደኛው ፍቅረኛዋ አልፈልግም፣ እኔ በዚህ ሰዓት መውለድ አልፈልግም፣ እንድታረግዢ መች ፈቀድኩ በሚል ምክንያት ተናዳ ተበሳጭታ ለዘመዶቼ ክብር፣ ዘመዶቼ ለትልቅ ነገር ሲጠብቁኝ
ዘመዶቼ በክብር እንዳገባ ሲጠብቁ እኔ በዚህ መልክ እንዲህ ሁኜ እንዴት እታያለሁ ብላ ዘመዶቿን በመፍራት ወይም የዘመዶቿን ክብር ለመጠበቅ ስትል ከእግዚአብሔር ዘንድ የተሰጣትን ስጦታ ጸጋና በረከት በውርጃ ታጣለች። በሶስተኛ ደረጃ ትምህርቴን ሳልጨርስ ገንዘብ ሳልይዝ ጓደኞቼ ምን ይሉኛል በሚልና በመሳሰሉት ምክንያቶች ከእግዚአብሔር ዘንድ የተሰጣትን ሕፃን ታስወርዳለች። ስለዚህ በዚህና በመሳሰሉት ምክንያቶች የምናስወርዳቸው ውርጃዎች ወይም የምንፈጽማቸው ጥፋቶች ወደ ኋላ ሲመጡ ምን ሊያስከትሉ እንደሚችሉ ከመጽሐፉ ጋር እናያለን። እግዚአብሔር የሰውን የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ እንደጻፈው ወይም እንደነገረን እግዚአብሔር የሰውን ልጅ በማኅፀን ሲያዘጋጀው በደምና በስጋ ታጸናዋለህ፣ የሆነ ሆኖ በ40 ቀኑ እድሉን ትሰጠዋለህ ይላል የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ። በዚህ መልክ ክርስቶስ ከእናት ማኅፀን ከአባት አብራክ ተከፍሎ ወደ እናት ማኅፀን ያዘር ከተወረወረበት ሰዓት ጀምሮ ሕፃኑን ያውቀዋል፣ ይስለዋል፣ ያበጃጀዋል፣ መልክ ይሰጠዋል፣ ያሳምረዋል። እያንዳንዱን አካላቶቹን ይጠበብበታል። በሱ ጥበብ በሱ ያሰራር ጥበብ ይጠበብበታል ያን ልጅ። ይህንን አድርጎ ክርስቶስ የተጠበበበትን ሕፃን በሁለተኛው ወር ሊሆን ይችላል፣ በሶስተኛው ወር ሊሆን ይችላል። ብዙዎች በፈጸሙት ውርጃ እግዚአብሔር ባወቀ የመጣውን ጽንስ በማፍረስ ኃጢአት ይሰራሉ ማለት ነው። የእግዚአብሔር ነቢይ ኤርምያስ ትንቢተ ኤርምያስ ምዕራፍ 1 ላይ ገና በማኅፀን ውስጥ ሳልስልህ አውቅሃለሁ ይላል። ክርስቶስ በማኅፀን ሕፃናትን ሳያዘጋጃቸው ያውቃቸዋል። እግዚአብሔር የሚያውቃቸውን በእግዚአብሔር ልዩ ጥበብ የተዘጋጁትን እንቀጥፋቸዋለን፣ እናስወርዳቸዋለን። በዚህ መልኩ እግዚአብሔር የሰጠንን ስጦታ ልዩ ስጦታ ከእግዚአብሔር የተሰጠ ስጦታ አይደለምና አንድ ጓደኛ፣ አንድ ፍቅረኛ ወይም አንድ ጓደኛሽ የሆነ ስጦታ ቢሰጥሽ ያን የሰጠሽን ስጦታ በአግባቡ ባትቀበዩና በአግባቡ ባትይዥ እና ትላንት እግዚአብሔር ባወቀ ጥበቡ የሰጠንን ስጦታ እግዚአብሔር እንደማያውቅ፣ እግዚአብሔር ያለ ጊዜ እንደሰጠን፣ እግዚአብሔር ሳንፈልግ እንደሰጠን አድርጎ በመቁጠር እኛ ልባሞች እግዚአብሔር ግን የተሳሳተ አድርጎ በማሰብ ከእግዚአብሔር የተሰጠንን ጸጋ፣ ስጦታ፣ በረከት አንቀበልም እንልና እኛ በምንፈልገው ጊዜ ስንፈልግ እግዚአብሔር ዝም ይላል። እግዚአብሔር ትላንት ስሰጥህ አልተቀበልከኝም ብሎ ዝም ይላል። በዛ ጊዜ እግዚአብሔርን ወደ ማማረር፣ እግዚአብሔርን ወደ መውቀስ፣ እግዚአብሔርን መልሰን ጥፋተኛ ወደ ማድረግ ምን አድርጌው ነው እግዚአብሔር የኔን ማኅፀን የዘጋብኝ፣ እግዚአብሔር እንዲህ ያደረገኝ ብለን እግዚአብሔርን ወደ መውቀስ ደረጃ እንሄዳለን። እነዚህ በዚህና በመሳሰለው ምክንያት በማኅፀን ያበላሸናቸው ልጆች ወይም ጽንሶች ምን እንደሚሆኑ የሚያውቅ እግዚአብሔር እንጂ እኛ አናውቅም። በመካከል ነገስታት የሚሆኑ ለዓላማ ነው የሚያዘጋጃቸው እግዚአብሔር። እግዚአብሔር ለምን ዓላማ እንደሚያዘጋጃቸው ባለማወቃችን እኛ የእግዚአብሔርን ስጦታ አልቀበልም እንላለን። ነቢየ እግዚአብሔር ቅዱስ ዳዊት በምስጋናው በሰማይ መላእክት ዘንድ በምድራውያን ሰዎች ዘንድ አልፎም ደግሞ በእግዚአብሔር ዘንድ የተመሰገነው ቅዱስ ዳዊት
በቤተሰብ እይታ ወይም በእናትና በአባት እይታ ያለ እቅድ የተወለደ ልጅ ይባላል። እሱ ራሱ ንጉሱ ቅዱስ ዳዊት እንደተናገረው እስመናሁ በኃጢአት ተጸነስኩ ወበአመፃ ወለደተኒ እምየ፣ እኔ ዛሬ በኃጢአት ተጸነስኩኝ እናቴ የወለደችኝ በአመፅ ነው ብሏል። ነገር ግን እግዚአብሔር ይህን ሰው ለዓላማ ስለፈጠረው በሕጋዊ ሩካቤ ከተወለዱት ልጆች ይልቅ ከእሴይ ልጆች ከወንድሞቹ በሕጋዊ መንገድ ነው ተወለዱ ብለን ከምንላቸው ይልቅ እግዚአብሔር የወደደው ዳዊትን ነው። ለምን ሲባል እግዚአብሔር እያንዳንዱን ስራ በምን እናውቃለን? እንደ ነቢየ እግዚአብሔር እንደ ቅዱስ ዳዊት ላለመሆናቸው በምን እናውቃለን? ቢወለዱ ካህናት ሊሆኑ ይችላሉ፣ ጳጳሳት ሊሆኑ ይችሉ ነበር፣ እኛ አናውቅም። እኛ ግን አስቀድመን በሩን ዘጋን ማለት ነው። የእግዚአብሔርን ስጦታ ወጣትነት አስቸጋሪ ነው። በዚህ መልክ ስጦታውን ሳንቀበል በመቅረታችን ከእግዚአብሔር ጸጋ ራቅን። ለዚህ ነው ቤተ ክርስቲያን ያለ እቅድ ጋብቻ አይገባም፣ ለትዳር እንቅፋት ነው፣ ለኃጢአት ይዳርጋል፣ ለተለያዩ ኃጢአቶች ይዳርጋል በማለት ጋብቻ ማንኛውም ጊዜውን ጠብቆ በቤተ ክርስቲያን እንዲከናወን የምታስተምረው ቤተ ክርስቲያን ለዚህ ነው። ታዲያ ውርጃን መፈጸም በፍጹም ንስሐ ካልተገባ በስተቀር ወደ ፈጣሪ ቀርቦ ካላነቡ በስተቀር ኃጢአቱ አይሰረይ። ለምን? ነፍስ መግደል፣ ነፍሰ ገዳይ ነው ይባል። እንዲያውም አንዳንዶቹ ደግሞ በፍጹም 2 ጊዜ 3 ጊዜ 4 ጊዜ ተደጋጋሚ ያንን ያደርጋል። እህቶች አሁን ላይ ደግሞ አውናን ተብሎ የሚጠራው ያ እህቶች ሴቶች በማህፀን ከሚያስወርዱት እጥፍ እግዚአብሔርን እያስቆጣ ያለው እና ትውልድን እየገደለ ያለው ይሄ ግብረ አውናን የሚባለው ወይም ደግሞ ገድለ ወሲብ እያንዳንዷ ሁኔታ በእግዚአብሔር እቅድ የምትከናወን ስለሆነች በግለ ወሲብ አማካኝነት ወይም በግብረ አውናን አማካኝነት ወደ ውጭ የምናፈሰው ዘር ፍጡር ነው። ተፈጥሮ ምን ሊሆን እንደሚችል እኛ አናውቅም። ስለዚህ እንዲያው በዚህና በመሳሰለው በውርጃ በሚያልቁ ልጆች ወይም በግፍ በሚጠፉ ልጆች ዙሪያ መጽሐፍስ ምን ብሏል? እስቲ የቅዱሳኑን ገድል ስንመልከተው የቅዱሳንን ገድል እስኪ እንመልከት። ኢትዮጵያዊው ሐዋርያ፣ ኢትዮጵያዊው ጻድቅ፣ ኢትዮጵያዊው ቅዱስ አቡነ ተክለ ሃይማኖት በገድላቸው ላይ እንዲህ ይላሉ። ሕፃናትን ስለማስወረድ አቡነ ተክለ ሃይማኖት ያዩት ምስጢር ነው ይላል። አባታችን ተክለ ሃይማኖት ከዕለታት በአንድ ቀን በጎዳና ሲሄዱ ስለ ደማችን የማትበቀል እስከ መቼ ነው እያሉ እያለቀሱ በእግዚአብሔር ፊት ሲከሱ ስለ መልካም ስራችን መልካምን ትሰጠን ዘንድ ስለ ክፉ ስራችንም ፍዳን ትሰጠን ዘንድ እንለምንሃለን። እንሆ ከአካለ መጠን ሳንደርስ በማህፀን ሳለን እናቶቻችን በመድኃኒት ገለውናልና እያሉ ሕፃናት ሲያለቅሱ ድምፃቸውን ሰማሁ ይላል ጻድቁ አቡነ ተክለ ሃይማኖት። ይህንን ነገር ከሕፃናቱ አንደበት በሰማሁ ጊዜ ፈራሁ፣ ደነገጥኩ። የዚያን ነገር ፍቹን እግዚአብሔር ይገልጥልኝ ዘንድ ተማጸንኩ። እንፍራዝ ከሚባል አገር ደርሼ ከመነኮሳት ቤት አደርሁ። ስሟ ፍሬ ማርያም የተባለች የእግዚአብሔር አገልጋይ የሆነች አንዲት ደግ መበለት በዚያ ነበረች። ይህንን ነገር ነገርኳትና እግዚአብሔርን
ስለ መውደድ ምህላ እንያዝ አልኳት። ሁለታችንም በጾም በጸሎት በታላቅ ትጋት በብዙ እንባ ምህላ አደረግን። እግዚአብሔርም ልመናችንን ምህላችንን ተቀበለ። እኔም እገሊት የምትባል መበለት ያደረገችውን ነገር ቃሉ ሲነገር ሰማሁ። ከዚህ በኋላ ተነስቼ ያችን መበለት አልጋ እፈልጋት ዘንድ ሂጄ በብዙ ድካምና ጭንቅ ፈልጌ አገኘኋት። ከዚያም ንስሐ እሰጥሽ ዘንድ ያደረግሽውን ንገሪኝ አልኳት። እርሷም 3 ጊዜ ጽንስ ሰውን በመፍራት በመድኃኒት እንዳስወረደች ነገረችኝ። እኔም ሐዋርያት እንዳዘዙት ቀኖና ንስሐ ሰጠኋት። ኃጢአትሽን ይቅር ይልሽ ዘንድ ጸልይ አልኳት። እኔም ሄጄ ኃጢአቷን ይቅር ይልላት ዘንድ ወደ እግዚአብሔር ተማጸንኩ። ከዚህ በኋላ እነዚህ ሕፃናት ወደ እግዚአብሔር መክሰሳቸውን ተዉ። እኔም እግዚአብሔር ኃጢአቷን ይቅር እንዳላት አወቅሁ ይላል ጻድቁ። ይህንን አቡነ ተክለ ሃይማኖት ሕፃናቱ በእግዚአብሔር ፊት ቆመው እየተካሰሱ ያለ ጊዜያችን አልበደልንም፣ አላጠፋንም፣ ኃጢአትም አልሰራንም፣ እናቶቻችን ግን እድል አልሰጠን ብለው በማህፀን ገደሉን እያሉ ወደ እግዚአብሔር ሲጮሁ ሰማሁ ነው። ይሄ ሐዋርያና ጻድቅ አቡነ ተክለ ሃይማኖት ይህንን የተናገሩት ራእየ ዮሐንስ ላይ ያለውን እስከ መቼ ድረስ ነው ደማችን የማትበቀለው እያሉ በዛ በሄሮድስ ዘመን ጌታችን ኢየሱስ ክርስቶስ በመዋዕለ ስደቱ የተፈጸመውን ግፍ ሕፃናቱ የታረዱትን 44,000 ሕፃናት የታረዱት የዛን ድምፅ ነው። ከዛ ከራእየ ዮሐንስ የተወሰደውን ታሪክ አቡነ ተክለ ሃይማኖት ደግሞ ካዩት ራእይ ጋር አመሳክረው ነው የተናገሩት። ይሄ ማለት ሕፃናት በማህፀን ይከሳሉ ማለት ነው። በማህፀን የጠፉ ሕፃናት በእግዚአብሔር ፊት ይከሳሉ ማለት ነው። በማህፀን የጠፉት ብቻ ሳይሆን በግብረ አውናን ምክንያት የምናፈሰው ዘር ይከሳል ማለት ነው። አሁን ከዚህ ከኃጢአት የተቆጠበ ወጣት ማን ነው? አሁን ከዚህ ከኃጢአት የነጻች ወጣት ሴት ማን ነች? ስለዚህ ወጣቶች ይህንንና የመሳሰለውን መታገስ ካልቻል ወይም ይህንን ኃጢአት መሆኑን አውቀን ተረድተን አንድ ንጽህናን መጠበቅ፣ ቀድሞ ያለ ሕግ ከሚደረግ ሩካቤ ራሳችን መቆጠብ መቻል። እናቶቻችን መነኮሳት አባቶቻችን ባሕታውያን እኮ አይደለም ይህንን አይደለምና እህል መብላት ሁሉ ትተው እኮ በገዳም ኑረዋል። መላ ዘመናቸውን እኮ በድንግልና ሕይወት ኑረዋል። ዛሬም እየኖሩ ነው፣ የሚኖሩ አሉ በገዳም መላ ሕይወታቸውን በሙሉ። እኛ ግን ለ2 ዓመት ለ3 ዓመት ጓደኛ ወይም ትዳር እስከምንመሰርት ድረስ ወይም ደግሞ ህጋዊ ጓደኛ እስከምንይዝ ድረስ አላቆየን ብሎ ገሚሶቻችን በግለ ወሲብ በግብረ አውናን ምክንያት እግዚአብሔርን እናሳዝነዋለን። ገሚሶቻችን ደግሞ በውርጃ ምክንያት እግዚአብሔርን እናሳዝነዋለን እና ስለዚህ ውርጃ ነፍስ ማጥፋት ነው። ምንም አይነት መነሻ ምክንያት ቢኖረንም ውርጃ ነፍስ ማጥፋት እንደሆነ ከዚህ ከአቡነ ተክለ ሃይማኖት ገድል በቀላሉ መማር መረዳት ይቻላል። የታሪክ ምሁራን እንደሚሉት የናዚ ጀርመን በጅምላ ጭፍጨፋ ጊዜ 6 ሚሊዮን አይሁዳውያንን ጨምሮ ከ10 እስከ 11 ሚሊዮን ንጹሐን ሰዎች ፈጅቷል ይባላል በወቅቱ የነበረው። አሁን ያ በወቅቱ ከነበረው ጭፍጨፋ ይልቅ ዛሬ ወላጆች በማህፀን የሚገሏቸው ሕፃናት ወይም በውርጃ ምክንያት የሚያልቁት ሕፃናት የ5 እጥፍ ይጨምራል ይላል። እንግዲህ በዓለም አቀፍ ደረጃ ምን ያህል የህገወጡ ነፍስ አጥፊነት
አሁን በመንግስት ደረጃ እንደዚህ ይህን ያህል ህዝብ አለቀ፣ በጦርነት ይህን ያህል ተጨፈጨፈ፣ ህዝባችን እያለቀ ነው፣ ህዝባችን እንደዚህ እየሆነ ነው፣ በረሃብ እያለቀ ነው እንላለን፣ እንጮሃለን። ያው የሚታወቅ ነገር ስለሆነ ማለት ነው። ከዛ ይልቅ በየሆስፒታሉ የሚያልቁት ህፃናት ስንት ናቸው? በየሆስፒታሉ የሚያልቁ ህፃናት፣ በፍላጎታችን የምንገላቸው ህፃናት። አንዲት እናት የመጀመሪያ ልጇን ወልዳ 3 ዓመት 4 ዓመት አካባቢ ሆኖታል። የሚያምር ልጅ ነው፣ ለማየት የሚያጓጓ ለዓይን የሚያስደስት ልጅ ነው። ከዛ ቀጥላ ሁለተኛ አረገዘችና አይን ይሄኛውን በአግባብ ሳላሳድግ ይሄኛውን ደግሞ መጨመር የለብኝም ብላ ልታስወርድ ይዛ ወደ ሆስፒታል ትሄዳለች። ህፃኑን ይዛለች፣ ያኛውን ደግሞ በማህፀኗ ይዛለች ማለት ነው። በማህፀን ያለውንም በእግሩ የሚሄደውንም ይዛ ሆስፒታል ሄደች። አሁን ዶክተሩ ተመለከተና ምን ሆነች መጣሽ? አይ እንደዚህ እንዲያው ውርጃ ልፈጽም ነው የመጣሁት አለች። አሁን መከራት። ለምንድን ነው? ተይ እባክሽ ለምንድን ነው አላት። አይ እኔ ማሳደግ አልችልም፣ አቅም የለኝም። እኔ 2 ልጅ በዚህ እድሜ በዚህ ሁኔታዬ አሁን ባለኝ የኑሮ ሂደት 2 ልጅ ማሳደግ አልችልም። ስለዚህ ውርጃ መፈጸም ነው የምፈልገው አለች። ቢመክራትም ቢያታልላትም በቃ እምቢ አለች። አሁን መጨረሻ ዶክተሩ ምን አላት? ለምን አንድ ዘዴ አንዘይድም አላት። እሺ ምንድን ነው አለች። አሁን በማህፀኖች ውስጥ ያለውን ልጅ ገና ያልተወለደ ልጅ ገና ምንም የማይበላ የማይጠጣ የማያስቸግር ልጅ በማህፀን ያለውን ከምንገድል ይህን ለምን አንገለውም? ይህን እንረዳው። በቃ አንቺ 1 ልጅ ማሳደግ አይደል የምትችይው፣ 2 ልጅ ማሳደግ አይደል የከበደሽ። ስለዚህ ይህንን እንጀራ፣ ልብስ፣ ጫማ እያለ የሚያስቸግርሽን ይህን እንግደለው አላት። በስመ አብ ወልደ መንፈስ ቅዱስ አለች እና በጣም ደነገጠች። እንዴት ልጄን አለች። በማህፀንሽ ያለውም እኮ ልጅሽ ነው፣ ሁለቱም እኮ ላንቺ እኩል ናቸው። ስላላየሽው ነው። ይህንን ስላየሽው ጓጓሽለት፣ ወደድሽው ስላየሽው። ያኛውን ደግሞ ስላላየሽው ጨከንሽበት እንጂ ሁለቱም የአንቺ ልጆች ናቸው አላት። እዛ በኋላ አይ በቃ ውርጃውን ትቻለሁ ብላ ተመልሳ ወደ ቤቷ ገባች ይባላል። ምንም እንኳን አይናችን ባያያቸውም፣ ምንም እንኳን ገና ለዓይን እይታ ያልበቁ ቢሆኑም በእኛ በስጋውያን ዓይን ነው ያልታዩት እንጂ በእግዚአብሔር ዓይን ግን ታይተዋል። ከእግዚአብሔር ቁጥር ውስጥ ግን ገብተዋል። እግዚአብሔር ቆጥሯቸዋል። እግዚአብሔር አይቷቸዋል። እግዚአብሔር ጽፏቸዋል። እግዚአብሔር ስሏቸዋል። እግዚአብሔር አበጃጅቷቸዋል። ስለዚህ እግዚአብሔር ያበጃጀውን፣ እግዚአብሔር የሳለውን፣ እግዚአብሔር ያዘጋጀውን ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ልጆች የእግዚአብሔር ስጦታዎች ናቸው ይላል። እግዚአብሔር በስጦታ መልክ ሊሰጠን ብሎ ያዘጋጀውን ስጦታ እሺ ብለን እግዚአብሔርን መደፋፈር ወይም እግዚአብሔር ያለ እቅድ እንደሚሰጥ አድርጎ መገመት ጭምር ነው። ታዲያ ይህንን እያደረግነው ቆይተን መጨረሻ ላይ እኛም ልጅ ማግኘት የምንፈልገው ደረጃ ላይ ስንደርስ አንዳንዱ በዛው በውርጃው ምክንያት እግዚአብሔር ተቆጥቶ፣ አንዳንዱ ደግሞ እንደ መተት በየክንዳችን በየእንትኑ በምናስቀብረው መድኃኒት ምክንያት ማህፀን ሊዘጋ ይችላል። ወይም ደግሞ ያ ፍሬ የሚያፈራው የማህፀን ቦታ ግድግዳ መሸከም ሊያቅተው ይችላል። ወይም በተለያየ ምክንያት ብቻ ልጅ ልናጣ እንችላለን። ታዲያ ልጅ ስናጣ መልሰን ደግሞ የምንዋቀሰው ፈጣሪ ነው። ለዚህ አድርገህ እኔ በጋብቻ ደግሞ ያንን ውርጃ እየፈጸሙ የነበሩ ሰዎች እንዲያው በስጋው ደግሞ ሊያገቡ ይችላሉ። በንስሐ ተመልሰው በስጋው ደግሞ ወይም ደግሞ በተለያየ ምክንያት ወደ ቤተክርስቲያን
በአገልግሎትም በምጽዋትም በምንም ቀረብ ቀረብ ሊሉ ይችላሉ እና እዛ በኋላ እኔ ለቤተ ክርስቲያን ይህን እያደረግኩ እኔ አስራት እየከፈልኩ እኔ ስለት ሲባል እሰጣለሁ፣ ንግስ ሲባል ስለት እሰጣለሁ፣ ቤተ ክርስቲያን እንዲያው ይህ ጎደለ ከተባለ አደርጋለሁ፣ እግዚአብሔር ለምንድን ነው እኔን እየከለከለኝ ብለን እኛ በቁሳዊ ገንዘብ በቁሳዊ ትንንሽ ነገሮች የእግዚአብሔርን ምሕረት ልንገዛ እንፈልግ፣ እግዚአብሔርን ልናታልል እንፈልጋለን። ስለዚህ እግዚአብሔር ግን የሚለው እይበል ስጋ ላይም ወይ ሰቲ ደመጠሊ መስዋዕቱ ለእግዚአብሔር መንፈስ የዋህ እኔ የበግ ስጋም አልበላም የፍየል ደምም አልጠጣም፣ ከእናንተ የማሻው ነገር የለም፣ እናንተ ለእኔ ልትሰጡኝ የምትችሉት ነገር ምንም ነገር የለም፣ እኔ ከእናንተ የምፈልገው ንጹሕ ልብ ብቻ ነው። መስዋዕቱ ለእግዚአብሔር መንፈስ የዋህ ንጹሕ ልብ ብቻ እንዲኖራችሁ ነው የምፈልገው። ንጹሕ ናችሁ እንድታገለግሉኝ ብቻ ነው የምፈልገው። የምሰጣችሁን ስጦታ ደስ ብሏችሁ እንድትቀበሉ ብቻ ነው የምፈልገው ይላል እግዚአብሔር። ስለዚህ በወጣትነታችን የምንፈጽማቸው ስህተቶች ለኋላ ጊዜ ተግዳሮቶች ይሆናሉ። ቁጭ ብለው የሰቀሉት ቁመው ለማውረድ ያስቸግራል እንደተባለው ሳይገባንም ገብቶንም የፈጸምናቸው የወጣትነት ስህተቶቻችን በኋላ በትዳራችን ላይ በኋላ በሚያስፈልገን ጊዜ የምናጣቸው ይሆናሉ። ስለዚህ ወጣትነት ጥንቃቄ የተሞላው ሕይወት ሊሆን ይገባል። በተለይ ይሄ ግብረ አውናን ወይም ግለወሲብ የሚባለውና ውርጃ የሚባለው ከዚህ በላይ እግዚአብሔር የሚጠላው ኃጢአት የለም። ትልቅ ኃጢአት ነው። ስለዚህ በዚህ ሕይወት ውስጥ እንዳንሳተፍ ራሳችን ልንጠብቅ ይገባል። አጋጣሚ ሆኖ ከአሁን በፊት የፈጸምነ ሰዎች ካለን ደግሞ ፈጥነን ንስሐ ልንወስድ ይገባል። ለወደፊቱ ከእንደዚህ አይነቱ ኃጢአትና በደል ጠብቀኝ፣ ያለፈውን ደግሞ ይቅር በለኝ። ነቢየ እግዚአብሔር ቅዱስ ዳዊት ኃጢአትየ ዘበንእስየ ወእበድየ ኢትዝክር ሊተ፣ ልጅ እያለሁ ወጣት እያለሁ ሳልማር አላዋቂ እያለሁ የሰራሁትን ኃጢአቴን ባለማወቅ የሰራሁትን ኃጢአቴን ይቅር በለኛል። ኃጢአትየ ዘበንእስየ ወእበድየ ኢትዝክር ሊተ፣ በልጅነት በወጣትነት ጊዜ የሰራሁት ኃጢአት ገና ሳልማር በሃይማኖት ሳልጠነክር በሃይማኖት ሳልጎለምስ ሕግህን በደንብ ሳይገባኝ ሳላውቀው በዛ ጊዜ የሰራሁትን ኃጢአት ይቅር በለኛል። እግዚአብሔርም የዳዊትን ምህላ ሰምቶ ይቅር አለው፣ ልመናውን ተቀበለ። እኛም በእንደዚህ አይነት ሁኔታ ውስጥ የተሳተፍነ ሰዎች ካለን ከአሁን በፊት ባለማወቃችን የሰራነውን ይቅር በለን ልንል ያስፈልጋል። ለወደፊቱ ደግሞ ላለመስራት ራሳችን ልንጠብቅ ያስፈልጋል። ለዚህ ነው እናንተ ወዮላችሁ የሰዶምና የገሞራ ከተሞች ይፋረዷችኋል በምጽአት ጊዜ ምን ትላላችሁ እያለ በወቅቱ ወንጌል ስላልተሰበከላቸው ነው። አልተሰበከልንም ብለው እንደ ምክንያት አቀረቡ። እናንተ ምን ታቀርባላችሁ? ወንጌል አልተሰበከልንም እንዳትሉ ተሰብኳል። ቃልህን አናውቅም እንዳትሉ ታውቃላችሁ፣ ተነግሯል። ስለዚህ ቃሉን እያወቃችሁ ትምህርቱን እየተማራችሁ የምታጠፉት ጥፋት የሚያውቀው ራሳችን ልንጠነቀቅ ያስፈልጋል። እነ ቅዱስ ዮሐንስ በማኅፀን ውስጥ ሆነው ሲያመሰግኑ ሰምተናል። እግዚአብሔር በማኅፀን ውስጥ ያሉትን ሕፃናቶች እያንዳንዳቸውን ቀራጩ፣ ተግባሪው፣ ሰዓሊው፣ አዘጋጁ እሱ ስለሆነ እሱ ያዘጋጀውን እሱ ያውቃቸዋል። እግዚአብሔር የማያውቃቸው ልጆች አይደሉም። እየገደልናቸው እያስገደልናቸው ያለ ነው። እግዚአብሔር የማያውቃቸው አይደሉም። ስለዚህ ነፍሰ ገዳይ ተብለን እንዳንከሰስ እንዳንወቀስ ይህንን በተገቢው መልኩ ትዳር ያለን ሰዎች ከትዳራችን ጋር ጸንተን በሕጉ መሰረት ብዙ ተባዙ ያለውን ሕግ መተግበር፣ በትዳር ያልተወሰነ ሰዎች ደግሞ እግዚአብሔር ለእኛ ያለውን ትዳር እስከሚሰጠን ድረስ
እግዚአብሔርን በተስፋ መጠበቅ፣ መጸለይ፣ መለመን። ከዚህ የዘለለ ግን በየትኛውም ጊዜና ሰዓት ኃጢአት ልንፈጽም አይገባም። በውኑ ስጋችሁ የእናንተ አይደለም የክርስቶስ ቤተ መቅደሶች እንደሆናችሁ ከቶ አታውቁምን? ይላል ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ ቆሮንቶስ እዛ ላይ በውኑ የእግዚአብሔር ቤተ መቅደስ እንደሆናችሁ እናንተ አታውቁምን? ስጋችሁ የእግዚአብሔር ቤተ መቅደስ ነው። እግዚአብሔር ሊገለገልበት ያዘጋጀው ቤተ መቅደስ ነው። ስለዚህ የእግዚአብሔርን ቤተ መቅደስ ልታረክሱ አይገባችሁም ይለናልና የእግዚአብሔር ቤተ መቅደሶች እንደሆን እግዚአብሔር በዓላማ እንደፈጠረን እግዚአብሔር ሊከብርብን ሊመሰገንብን እንደፈጠረን ተረድተን እኛ የእግዚአብሔር ቤተ መቅደሶች መሆናችንን አውቀን እንደ እግዚአብሔር ፈቃድ እንድንጓዝ ይህ ክርስቲያናዊ ግዴታ ዶግማም ጭምር ስለሆነ በዚህ ልክ ራሳችን እንድንጠብቅ ይህንን ራሳችን ጠብቀን የምንፈጽመው ጋብቻ የተባረከ ይሆናል። በተባረከ ጋብቻ ውስጥ የሚወለዱ ልጆች ደግሞ የተባረኩ ይሆናሉ። መልካም ዛፍ ያፈራል እንደተባለው እኛ ጋብቻችን ካስባረክ ነው እኛ በተባረከ ጋብቻ ከተመላለስን የተባረኩ ልጆችን ማግኘት እንችላለን። እኛ ባላስባረክነው ጋብቻ የተባረከ ልጅ ማግኘት አይቻልም፣ ሊሆንም አይችልም። እንዲያው ከኩርንችት በለስ መጠበቅ ነው የሚሆነው። ስለዚህ መጀመሪያ እኛ ንጽህናችንን ጠብቅ፣ በንስሐ እንመላለስ። እግዚአብሔር ደግሞ ትዳርን የሚባርክ ልጅን የሚባርክ ሕይወትን የሚባርክ መንገድን የሚያቃና እግዚአብሔር ነውና እግዚአብሔር ደግሞ እየቀደመ ያንን ያደርጋል። እኛ ግን የእኛን ድርሻ የእኛን ስራ ለእኛ የተሰጠንን ሕግ ጠብቀን ልንጓዝ ይገባል ለማለት ነው። የወጣትነት ሕይወት ለልጅ ማጣት በሚል ርዕስ ላይ የወጣትነት ስህተት ለልጅ ማጣት በሚል መነሻ ሀሳብ እንድንማማር እንድንመካከር የእግዚአብሔር የሚቀስፍ መሆኑን ተመልክተናል። እንደ ቸርነቱ የሚሰጥ ነው። እንደ ፈታሂነቱ ደግሞ ያለ ሕግ የሚሄዱትን ደግሞ የሚቀጣ ነው። የሰጠውንም የሚነሳ ነው እና ይህንን አውቀን እንደ ሕጉ እንድንመላለስ እንደ ስርዓቱ እንድንጓዝ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ማርያም ወለመስቀሉ ክቡር። ይቆየን።